ላይ ብሩክ ትላንትና መጨረሻ ላይ የተናገረው ንግግር በምወስነው ውሳኔ ትቀበያለሽ ወይ ብሏት አለቅመም ማለት ነው። እዛ ጋ ያው ሀሳባቸው ሳይጨርሱ ነው ያቋረጠው አይደለ? እዛ ጋ የካሜራ ማኑ ችግር ነው ማለት እዛ ጋ ወይም መቁረጥ ነበረበት ወር ደግሞ ማስጨረስ ነበረበት አይደለ? እናንተ ሌላ ዓለም ውስጥ ገብታችኋል እና አይዲያ እየሰጣችኋቸው ነው ማለት ነው። ሰላም ቤተሰብ እንደምን ቆያችሁ? አለው እግዚአብሔር ይመስገን። በነገራችን ላይ የቅመምዬ ሆስፒታል ቀጠሮ ማለት ነው ከ2 ሳምንት በኋላ ኑ አደል ያለቻቸው ዶክተሯ። 2 ሳምንት ማለት ትላንትና ነበረ። በእርግጥ ከ2 ሳምንት በኋላ ነው ያለቻቸው። ከዚህም በኋላ ሊያሳዩን ሊሄዱ ይችላሉ ማለት ነው። ግን ትላንትና ነበረ። ትላንት ያሳዩናል ብለን ስንጠብቅ እነሱ ከዛች ሴትዮ እየተጨቃጨቁ መጡ። እንግዲህ ዛሬም ይደግሙታል ማለት ነው። እና ባይዘዌ እኔ ከብዙ ሰው ተከራክያለኝ አይደለችም ብዬ ማለት ነው። ማለት ቅመሜ እንደዚህ በቀላሉ አሰጠው እርጉዝ አይደለችም ብዬ ማለት ነው። ያመናችሁም አላችሁ እርጉዝ ነች ብላችሁ በጣም የተደሰታችሁም አላችሁ። ማለት የነሱ አሁን መናገር አልነበረባቸውም። የምር እኔ እንጃ ያው የሆነ ፐርፐዝ የተፈለገ ፐርፐዝ ሊኖር ይችላል፣ ግን ደግሞ መሆን አልነበረበትም። የምር የሁሉ ሰው ልብ አንጠልጥለው ማለት ነው። እንዴት ብለው ነው አሁን የሚያስረዱን? እንዴት ብለው ነው? ይሄ ነው ያሳሰበኝ። የምር ግን ደግሞ እርጉዝ አይደለችም። የምሬ ነው እንዴ እርጉዝ! ኧረ በስመ አብ! ፊቷ በቺ አንድ ፍሬ ልጅ እንዴት ነው አሁን እርጉዝ የምትሆነው? ወይኔ ቅመሜ! ለማንኛውም ማለት ነው ፊቷ ባብጧል የምትሉም አላችሁ። እንዳውም አሁን ከስታለች፣ ቡታጀራ ስትሄድ ከስታለች። አንደኛ ነገር ጭቅጭቅ ራሱ ፊቷ ያከሳታል። የምር በጣም ነው የሚያከሳትና አዲስ አበባ ይሻላታል። እና እርጉዝ አይደለችም ማለት ነው። ከዚህ በኋላ ምን ይሆናል? የጨረቃ ፋሚሊ እኮ አይለቁም እኮ አሁን አንዴ ተናግረው እርፍ በየኮሜንቱ መቀመጫ መቆሚያ ነው የሚያሳጧቸው ካልተናገሩ ማለት ነው። እና ይናገራሉ። ያው አሁን መጨረሻው የዛሬ ውሳኔ ምን ይሆን ምን የምናውቀው ነገር የለም፣ የምናይ ይሆናል። ምክንያቱም ያው ገስ ማድረግ አንችልም። ሁሌ እኛ ያሰብነው ሌላ የሚመጡበት መንገድ ሌላ ነው ማለት ነው። ሶ ያው የምናይ ይሆናል። የሚቋጭ ነው ሊቋጭ ነው እያላችሁም አላችሁ። ኧረ አይቋጭም መቼም በጣም ይቆያል። እንዴ ሴትዮዋ ቀላል እንዳትመስላችሁ። የምሬን እኮ ነው። እንዴ ተቆላልተሽ አልጨረሽም ያለ ሀሰን የምሩ ነው። ተቆላልታ እኮ አልጨረሰችም። ደግሞ ጭራሮ ረጅም ጸጉር እንዳለው ሰው ማለት ነው። የምር ኦዲየንስን በጣም ለማናደድ፣ ለማበሳጨት፣ ለማጨለል ማለት ነው ቆርጣ የተነሳች ሴትዮ ነች እቺ እዩ ተብዬዋ ማለት ነው። እንግዲህ ያው ማንም አይናደድላትም፣ ማንም አይበሳጭላትም። ግን እሷ ማንነት እየተገመተ ነው። ካሜራማን ግን የምር ይመችክ። ከእግር እስከ ጫፍ ድረስ ነው የምትቀርጸው። ደግሞ ምንም ያልፍህም፣ ምንም የምትቆርጠው ነገር የለም፣ ቆርጠህ የምታወጣው ነገር የለም። እንደ ቀረጽከው ወዲያውኑ ነው የምትወስተው አይደለ? ይመችክ። ለማንኛውም ግን ደግሞ አንዳንዴ የሚቆረጡ ነገሮች አሉ። ማለት መቀረጽ ያለበት ፓርት አለ፣ የሌለበትም ፓርት አለ። እና ቴክኬር አድርግ። በተለይ ሁለታቸው ብቻ ሲሆኑ ማለት ነው። በነገራችን ላይ ከትላንትና ወዳ የተናገረችው ቅመሜ ማለት ነው እኛ ፍቅራችን ስናጣጥም ፕሉቱትን ገጥመንልሽ ማዳመጥ ፈልገሽ ነው ወይ? አንቺ ሳሎን ሆነሽ ሰራተኛ መሆን ፈልገሽ ነው ወይ? ወይኔ ቅመም አትናገር እኮ የምሬን እኮ ነው። በስማ የሚመችሽ የኔ እናት። እና ምንድን ነው ያኔ የቅመምዬ ልጅ እስክሰማ ድረስ ነጭ እየጨነቀኝ። የምር በጣም በሰስፔንስ ሆናችሁ የምትጠብቁት ነገር የለም። ልክ እንደዛ ነው እየጠበኩኝ ያለው። እውነት ነው ውሸት ነው? እንዴት ነው የሚያስረዱን? ምን ብለው ነው የሚነግሩን? የሚል ማለት ነው። እነሱ ግን ያው አለ አይደለ በተለያየ አይዲያ እየመጡ አስቸገሩን ማለት ነው። በእርግጥ ያው አይዲያ እየሰጣችኋቸው እያለው እኮ እናንተ ናችሁ የተለያየ አይዲያ እየሰጣችኋቸው ማለት ነው። ጭራሽ እኮ አሁን መኪና ግዙላት እያላችሁ ነው። አንድ ያደርጉት የማያደርጉት እንዳይመስላችሁ ማስታወቂያ ይሰሩበታል በዛው ማለት ነው።
ስለዚህ አይዲያ እንዳሰጧቸው። በእርግጥ የዛሬው ይመስለኛል የሆነ እየደረሰ ይመስለኛል ማቋጫው። ምክንያቱም እኔ በመወስነው ነገር ትቀበያለሽ ወይ ብሏል። ምን እንደሆነ ባናቅም ዛሬ የምናየው ይሆናል። ጨረቃዎቻችን ወደ ራሳችሁ ተመለሱ። እናፈቀን ልጃችሁ እስከምንሰማ ድረስ የምር በስማም እና ማለት ነው። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በነገራችን ላይ ላይክ እያደረጋችሁ አይደለም። ለምንድን ነው ግን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኔ ወስደት እህታችሁ አበረታቱኝ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ከኔ የበለጠ እመቤታችን ማፍቅር ቅድስት ድንግል ማርያም ከልጇ ጋር ትውደዳችሁ። እግዚአብሔር አምላክ በያለንበት ሁላችንም ይጠብቀን። ሀገራችን ሰላም አድርግልን። ሁሉም ነገር ሀገር ሰላም ሲሆን ነው። ሁላችሁ በየእምነታችሁ ስለ ሀገራችሁ ጸልዩ። ሰላም አድርግልን ሀገራችን። የምር ሰው ሀገር የሰው ነው አይደለ? ዞሮ ዞሮ መግቢያችን የት ነው? ቤታችን ሀገራችን ነው ማለት ነው። እና ሀገራችንን ሰላም እያድርግልን ማለት ነው። ሰላማችሁ ይብዛልኝ።